እግዚአብሔር ተለይቼ በበደል መመላለስ በኃጢአት መርከስ ይቅርብኝ አለች፣ ወሰነች፣ በቃ ቆረጠች። እግዚአብሔር የሚወስን ልብ ይስጠን። ሕይወት ውሳኔ ነው። ሁልጊዜ በጎ ነገር ተቃዋሚ ስለሆነ እንቅፋት ስለሆነ የዲያብሎስ ማደሪያ ስለሆነ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን ሰማዕታትማ የቱን ያህል መታሰቢያቸው ሊደረግላቸው ይገባል። ክብር ይግባቸው፣ በረከታቸው ይደርብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሳህል ቆሞስ አባ ፍቅረ ማርያም የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና
የሰውነታችንን ክፋት ተመልክቶ ሳጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሰማይቷ ከእናታችን ከቅድስት አርሴማ ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ሰናየ ግብረት ላዕሌየ መልካም ስራን ሰርታልኛለች። የማቴዎስ ወንጌል ምዕራፍ 26 ቁጥር 10። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደተከታተልነው በዕለቱ በቅዳሴው መካከል የተነበበው የቅዱስ ወንጌል ክፍል ስለሆነ ነው። ዛሬ በቤተክርስቲያናችን ከምናስባቸው ቅዱሳንና ቅዱሳት መካከል እነሆ ማርያም እንተ ዕፍረት ተብላ የምትጠራዋን ባለሽቱዋ ማርያም ተብላ የምትጠራውን አስቀድሞ በኃጢአት ትኖር የነበረችውን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ታሪኳን የለወጠላትን ነገሯን የገለበጠላትን ከርኩሰቷ የቀደሳትን የኃጢአቷን ስርየት ያደላትን ሴት እናስባለንና ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። መልካም ሥራ ሰርታልኛለች። የማቴዎስ ወንጌል ምዕራፍ 26 ቁጥር 10 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። በመጀመሪያ ሙሉ ታሪኩን በማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 14 እንመለከተዋለን። ወንጌላውያኑ መዝግበውታል። ከሌሎቹም እያነሳን እንማራለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እንዲህ ተብሎ ነው የተጻፈው። አምላካችን ኢየሱስ ክርስቶስ በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ይላታል። ይህች ሴት ማርያም እንተ ዕፍረት ትባላለች። ባለሽቱዋ ማርያም ተብላ ትጠራለች። ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ በዮሐንስ ወንጌል ምዕራፍ 12 ከቁጥር 1 ጀምሮ ታሪኳን መዝግቦላታል። እቺን ማርያም ነው እንዲህ ብሎ የሚያመጣት። ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደሱ ቀረበች። ይቺ ሴት የቤተክርስቲያን ታሪክ እንደሚነግረን ትርጓሜ ወንጌሉም እንደመዘገበው መልኳ እጅግ ያማረና የተዋበ ነበረ ይላል። ከእግር ጥፍሯ አንስቶ እስከ ራስ ፀጉሯ በስጋ ይቀረሽ የማትባል መልከ መልካም ውብና ቆንጆ ነበረች ይላል። በዚህ በስጋዊ ውበቷና ደምግባቷ ደግሞ በዝሙት ትኖር ነበረ ይላል። አዎ
ሕይወቷ በዝሙት የረከሰ ነበር፣ የተበላሸ ነበር፣ የቆሸሸ ነበር ይላል። ከዚያም ልብሷን አውልቃ ሙሉ ሰውነቷን በመስታወት ትመለከት ነበር ይላል። ከራሷ ጋር እንዲህ አለች፣ ይህ ገላ ይፈርሳል፣ ይበሰብሳል። ለዚህ ለሚፈርስና ለሚበሰብስ አካልና ገላ ለምን በኃጢአት በበደል እኖራለሁኝ? ከርኩሰት የሚቀድስ የኃጢአትን ስርየት የሚሰጥ መድኃኔዓለም ኢየሱስ ክርስቶስ እንዳለ ትሰማ ነበርና ለምን ወደ እርሱ ሄጄ የኃጢአቴን ስርየት አላገኝም? ከርኩሰቴ ለምን አልቀደስም ብላ በልቧ አሰበች። ማሰብ ብቻ አይደለም ነው ወስና ወደ አምላካችን ወደ ኢየሱስ ክርስቶስ ሽቱ ይዛ መጣች። በጣም ውድ የሆነ ሽቱ ነው። አስተውላችሁ ከሆነ ዋጋው እጅግ የበዛ ሽቱ ነው የሚለው። በጣም ውድ የሆነ ዋጋ የሚያወጣ ሽቱ ነው። ምን ልስጠዋለች? ምንም ነገር የለኝም። ለምን ሕይወቷ በኃጢአት የተበላሸ ነው፣ በዝሙት የረከሰ የቆሸሸ ነው። ምንድነው ፊቱ ይዤ የምቀርበው አለች። ያላትን ገንዘብ አውጥታ ዋጋው 300 ዲናር ነው ይላል። 300 ዲናር በጣም ውድ ነው። ያንን ሽቱ ገዝታ ሄደች። የኔ መዓዛዬ አያምርም፣ የሰውነቴ ሽታ ተበላሽቷል፣ በኃጢአት የረከስኩ የተጎሳቆልኩ ነኝ። የኔን የመዓዛ ሽታዬን ትተህ ይሄ መዓዛው ያማረውን ሽቱ ተቀበልልኝ ብላ ይዛ መጣች ነው። ይዛ የምትቀርበው ነገር ብታጣ እንዲህም ሆነ ነው የሚለው። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው ይላል። ከራሱ ጀምሮ ሽቱ እየፈሰሰ እስከ እግሩ ድረስ ይላል። በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው አሉ። ደቀ መዛሙርቱ ብሎ ቅዱስ ማቴዎስ እዚህ መዝግቧል። ቅዱስ ማርቆስ ሲመዘግብ ከደቀ መዛሙርቱ አንዳንዶች ይላል። የማርቆስ ወንጌል ምዕራፍ 14 ከቁጥር 3 ጀምሮ ይህን ታሪክ መመልከት ትችላላችሁ። ሙሉ ታሪኩ እዚህ ስፍራም ተመዝግቦ እናገኘዋለን። ወረድ ብሎ እንደዚህ ይላል ቁጥር 4 ላይ አንዳንዶቹም ይህ ሽቱ ጥፋት ለምንድን ነው አሉ ነው የሚለው። አንዳንዶች ይላል ቅዱስ ማርቆስ ሲመዘግብ። ቅዱስ ማቴዎስ ሲመዘግብ ደቀ መዛሙርቱ ብሎ ጠቅልሎ አምጥቶታል። ቅዱስ ማርቆስ አንዳንዶቹ ብሏል። ሐዋርያውና ወንጌላዊ ቅዱስ ዮሐንስ ለነጎድጓድ ደግሞ ሲጽፍ ያስቆሮቱ ይሁዳ እንደነበረ በግልጽ ቃል መዝግቦታል። ከ12ቱ ደቀ መዛሙርት አንዱ የሆነው አምላካችን ኢየሱስ ክርስቶስን አሳልፎ ይሰጥ ዘንድ የነበረው በ30 ብር ይሸጠው ዘንድ የነበረው የተናገረው ቃል ነው ይላል። የዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 9 ታሪኩን መመልከት ትችላላችሁ። እኔ ወረድ ብዬ ቁጥር 3 ጀምሮ እንመለከተዋለሁ። ማርያምን ብሎ በስም ያመጣታል። ዋጋው እጅግ የከበረ የጥሩ ናርዶስ ሽቱ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱን ከናርዶስ ሽቱ ሞላ። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ የአስቆሮቱ ይሁዳ ይላል። ይህ ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ
ስለምንድነው አለ። ያስቆሮቱ ይሁዳ ነው። ይህ ሽቱ ተሽጧል፣ ዋጋውንም አስልቷል፣ ያውቀዋል። 300 ዲናር ተሽጦ ለድሆች ያልተሰጠ ለምንድነው አለ። እንዲህ ነው እኮ የባከነው አለ። አሁን ያስቆሮቱ ይሁዳ ለድሆች አስቦላቸው አይደለም፣ ለድሆች ራርቶ አይደለም። ቃሉ ምን ይላል? ይቀጥልና ይህንም የተናገረ ይላል ሌባ ስለነበረ ነው እንጂ ይላል። ምን ስለነበረ? ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም ይላል። አሁን ሽፋኑ ቃሉ ሲታይ ያስቆሮቱ ይሁዳ ለድሆች ያዘነ ይመስላል፣ ለድሆች የራራላቸው ይመስላል። ይሽቱ ተሽጦ 300 ዲናር ተሽጦ ለድሆች ምጽዋት ያልተሰጠው ለምንድነው? እንኳን ለድሆች ሊገደው ለድሆች ሊራራና ሊያዝን የተራበ ሊያጎርስ የታረዘ ሊያለብስ የተጠማ ሊያጠጣ ለድሃ ቸርነት ሊያደርግ ቀርቶ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም አልራራም፣ አላዘንም። እሱ አምላኩ ገንዘብ ነው፣ አምላኩ ሆዱ ነው። አምላካችን ኢየሱስ ክርስቶስን በ30 ብር ይሸጠው ዘንድ ነበር፣ ያን በምሳ አሳልፎ ይሰጠው ዘንድ ነበር። የሚቀጥለው ይሄን ነው የሚለው እነሆ ከረጢትም ይዞ ይላል በውስጡ ከሚገባው ይወስድ ስለነበረ ነው ይላል። አቃቤ ነው አይነበረ ከረጢቱን የሚይዘው እሱ ነው። ስለዚህ ከ10 1 የሱ ነው። አሁን ሂሳቡን የሰራው እሽቱ 300 ዲናር ያወጣል። ስለዚህ ከ300 ዲናር ከ10 1 ስላለው ከ300 ዲናር ስንት አለው እሱ? 30 ዲናር ያሰላው ሂሳብ እሱ ነው። 300 ዲናር ቢሸጥ ሽቱ 30 ዲናር ለሱ ያገኛልና አሁን ያቺ 30 ዲናር ቀረችብኝ ነው። በቀጥታ ግን ይሄ 300 ዲናር ተሽጦ የሽቱ 30 ዲናር ለኔ ሰጠኝ ዘንድ ይገባል ቢል ተቀባይነት አገኘ። የራሱን ጥቅምና ፍላጎት በድሆች ሸፍኖ አቀረበ። ያንዳንድ ሰዎች ጠባይ ነው ይሄ። የራስን ጥቅም በሌላው ሸፍኖ አቅርቦ ማስጠበቅ። ዛሬም እኮ ያስቆሮቱን ይሁዳ የሚመስሉ ሰዎች እኮ አሉ። ልክ ለበጎ ነገር ለድሆች የሚራሩና የሚያዝኑ የሚመስሉ ነገር ግን የራሳቸውን ጥቅምና ዓላማ ያስፈጽሙ። አምላካችን ኢየሱስ ክርስቶስ ግን የማያውቀው ነገር ስለሌለ በእርሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም፣ ሁሉ ግልጥ ነው። ስለዚህ አውቆበት ነው እንዲህ ብሎ የተናገረው። አዎ መልካም ስራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ አለ። እሷ የሰራችው ስራ መልካም ነው። አዎ 300 ዲናር አውጥታ ሽቱ ገዝታ አምጥታ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ራስ ላይ አፍስሰዋለች። ረጨችው አይደለም የሚለው አፈሰሰችው ነው። ምንም ስስት የለም። ደግሞ የአልባስጥሮሱን ብልቃጥ ሰበረችው ነው የሚለው። ሰበረችው። ቅዱስ ማርቆስ ሲመዘግብ ሰበረችው ይላል። የሚገርም ነው። ሽቱ እንዴት እንደሚረጭ እናውቃለን። ሽቱ ክዳኑ እንዲህ የብልቃቱ
ክዳን ተከፍቶ አይደለም የሚፈሰው በጣም ቀዳዳው በጣም ጠባብ ነው በጥቂቱ ነው የሚረጨው እናውቃለን እንዳያልቅ ነው ይህች ሴት ግን ክዳኑን ከፍታ አፈሰሰችው ብቻ አይደለም የሚለው በጣም የሚገርመው ነገር ሰበረችው ይላል እንዴ ሽቶ ተሰብሮ ነው እንደሚቀባው ምክንያት አለው እንዴ እንዳይመስላችሁ የማርቆስ ወንጌል ምዕራፍ 14 ቁጥር 3 ላይ የተመዘገበውን ኃይለ ቃል እመለከተዋለሁ እንዲህ ይላል እርሱ በቢታንያ በለምጻሙ ስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቱ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች ብልቃጡንም ሰብራ ይላል ብልቃጡ ምን ብላ ሰብራ በራሱ ላይ አፈሰሰችው ያለ ስስት ያለ መቆጠር ለነገ ወዲያ ሳትል ደስ ብሏት ሰብራ ሽቱን በራሱ ላይ አፈሰሰች ነው የሚለው እንመለስ እዚያው ያን ጊዜ ነው ሽቱ 300 ዲናር ተሽጦ ለድሆች ያልተሰጠው ለምንድነው ብሎ ያስቆሮቱ ይሁዳ የራሱን ጥቅም ከግምት ውስጥ አስገብቶ ለድሆች የተቋረቋረ ያዘነ መስሎ ይህን ጥያቄ ያቀረበው ሴቲቱ ያደረገችውን በጎ ስራ የተቃወመው ሁልጊዜ በጎ ነገር ተቃዋሚ ስለሆነ እንቅፋት ስለሆነ የዲያብሎስ ማደሪያ ስለሆነ ያን ጊዜ ነው አምላካችን ኢየሱስ ክርስቶስ መልካም ስራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ ብሎ የተናገረው ርዕሳችን ነው መልካም ስራ ሰርታልኛለች ሴቲቱን ስለምን ታደክሟታላችሁ አለ እነሆ ይህንን ለመቃብሬ ቀን አደረገችው የሚለው እንዲሁም አስቀድማ ከመቃብሬ ቀን በፊት ስጋዬን ቀባችው ብሎ ቅዱስ ማርቆስ ደግሞ መዝግቦታል አስቀድመን የጠቀስነው የመጽሐፍ ቅዱስ ክፍል ላይ መመልከት ትችላላችሁ ታሪኩ አንድ አይነት ታሪክ አንዱ የመዘገበው ሌላው አልመዘገበው የሚመሳሰሉበት ታሪክ አለ አንዳንዱ ደግሞ አንዱ ሲመዘግበው ያልመዘገበው አለ እዚህ ላይ ቅዱስ ማርቆስ እንደዚህ አድርጎ አጥቶታል የማርቆስ ወንጌል ምዕራፍ 14 ቁጥር 8 ላይ የተመዘገበውን እንመልከተው የተቻላትን አደረገች አስቀድማ ለመቃብሬ ስጋዬን ቀባችው በአይሁድ ልማድ ሰው በስጋ ሞቶ ከተቀበረ በኋላ በሶስተኛው ቀን መቃብሩን ከፍቶ ስጋውን ሽቱ የመቀባት ልማድ አለ በስጋው ላይ ሽቱ የማርከፍከፍ የመርጨት ልማድ አለ እሷ ግን አስቀድማ የክርስቶስን ስጋ በሽቱ ቀባች ሽቱ አፈሰሰችበት ለምን ቢሉ ምክንያቱ እንዲህ ነው በመጀመሪያ በእለቱ ላድርገው ብትል አይሁድ አያስቀርቧትምና አትችልም መቅረብ መቃብሩ በሰራዊትና በመሳሪያ ኃይል የተጠበቀ ነው ማን ይቀርባል ደግሞ በሶስተኛው ቀን ሄዳ መቃብሩን ከፍታ ስጋውን ሽቱ እንዳትቀባው ፈጥኖ ይነሳ ዘንድ ነበረውና 3 ቀንና 3 ሌሊት በጎልጎታ መቃብር ካደረ በኋላ ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ስለተነሳ እንዲህ ተብሎ እንደተጻፈ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም መጽሐፍም እንደሚል በሶስተኛው ቀን
ተነስቷል ተብሎ ተጽፏል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። ሁሉ ጊዜ በሃይማኖት ጸሎት የምናደርሰው ቃል ነው። በእውነት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለባህሪው ሞት የማይስማማው አምላክ በሥጋ ሞተ፣ ተቀበረ፣ 3 ቀንና 3 ሌሊት በጎልጎታ መቃብር አደረ። ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። ቅዱሳን መላእክት እንዲህ ብለው ትንሣኤውን እንዳበሰሩ ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል። ክፉዎች ክርስቶስን ሰቅለው ገደሉት። እንዳይነሳ መቃብሩን በመሳሪያ ኃይልና በሰራዊት ኃይል አስጠበቁ። የኛ አምላክ ግን ሕይወት ስለሆነ ሞት አላሸነፈውም፣ ትንሣኤም ስለሆነ መቃብር ይዞ አላስቀረውም። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። አስቀድማ ለመቃብሬ ሥጋዬን ቀባችኋል። ለዚህ ነው ይህን የተናገረው። መልካም ሥራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ አለ። ድሆች ሁልጊዜ ከእናንተ ጋር ይኖራሉና ለተራበና ጉርስ ካላችሁ፣ ለታረዘና ልብስ ካላችሁ፣ እውነት ለድሆች ምጽዋት የምታደርጉ ከሆነ ለድሆች የምታዝኑና የምትራሩላቸው ከሆነ ድሆች ሁልጊዜ ከእናንተ ጋር አሉ። ለነሱ መቼም በፈለጋችሁ ጊዜ ልታደርጉላቸው ትችላላችሁ አለ። ድሆች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም አለ። ሁልጊዜ ከእናንተ ጋር አልኖርም ሲል እንዲህ ማለት ነው። በአካለ ሥጋ ሁልጊዜ ከእናንተ ጋር አልኖርም። ብትፈልጉኝ በአካለ ሥጋ አታገኙኝም። ለምን? ሞትን አድርጎ ተነስቶ በአርባኛው ቀን በክብር ያርግ ዘንድ ነበረውና ብትፈልጉኝ አታገኙኝም። እኔ የምገኝበት ጊዜ በሥጋ አሁን ነው። ስለዚህ እንዳላመልጣት ፈልጋ አታገኘኝምና በኋላ እንዳላመልጣት እንኳን እኔ እዚህ በሕይወተ ሥጋ ቁጭ ብዬ በስሙን በለምጻሙ ቤት ቀርቶ ሥጋዬን እንኳን በመቃብር አታገኘው። ሞትን ድል አድርጎ ይነሳ ዘንድ ስለነበረው ስለዚህ አስቀድማ አደረገች። አሁን አታድክም፣ አትበቃ፣ የተቻላትን አድርጋለች። እንዲያውም ተዋት ይላል ቅዱስ ማርቆስ ሲመዘግብ፣ ተዋት ነው የሚለው። የሚገርም እኮ ነው። ተዋት በቃ አድርጋዋለች። ከማድረጓ በፊት ቢሆን ኖሮ እውነት ነው ለድሆች ማድረግ ይገባ ነበር። ለእሱ ሽቱ ከመቀባት ያ ይበልጣል። ሕንፃ ሥላሴ ሕንፃ እግዚአብሔር የሰው ሰውነት በረሃብ እየደከመ በጥም እየዛለ በቁሙ እየፈረሰ ለዛ ማድረግ ይገባል። ነገር ግን እኮ አሁን አድርጋለች። በቃ የተቻላትን ያቅሟን አድርጋለች። መልካም ሥራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ? ተዋት አለ። እንዲህም ብሎ ቃል ገባላት። እውነት እላችኋለሁ አለ። ይህ ቅዱስ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ቅዱስ ወንጌል በሚሰበክበት፣ በሚነገርበት፣ በሚነበብበት ጊዜ ሁሉ ይህቺ ሴት ማርያምን ተእፍረት ባለሽቱዋ ማርያም፣ በኃጢአት በበደል ትኖር የነበረችው ማርያም ለኔ ያደረገችው አለ ክርስቶስ ለሱ ያደረገችለት።
እነሆ መታሰቢያዋ ይነገራል። ምን እየተባለ 300 ዲናር የሚያወጣ ውድ የሆነ የናርዶስ ሽቱ ይዛ መጣ። ብልቃቱን የአልባስጥሮስ ብልቃጡን ሰብራ በራሱ ላይ ሽቱ አፈሰሰች። ለመቃብሩ ቀን አደረገች። አስቀድማ ስጋውን በሽቱ ቀባች ተብሎ መታሰቢያ ይነገርላታል ብሎ አምላካችን ኢየሱስ ክርስቶስ ቃል ገባላት። ይሄ ታሪኩ ነው። ዛሬ እሷ መታሰቢያ ነው። ይኸው ቤተክርስቲያን መታሰቢያን ያደረገች ነው። ክርስቶስ ምንድነው ያለው? ይህ ወንጌል በሚነበብበት ጊዜ ሁሉ በሚሰበክበት ጊዜ ሁሉ ቃል ገብተው የመለኮት ቃል ነው። እሱ የገባላት ቃል ኪዳን። ስለዚህ ቤተክርስቲያን አሁን በየዓመቱ የካቲት 6 ቀን የዛሬውን ቀን ስንክሳሩ ይሰራላታል፣ ግጻው ይሰራላታል። በቅዳሴውም በዕለቱ በቅዱስ ወንጌል ክፍል በየዓመቱ የካቲት 6 ቀን የሚነበበው ይሄ ቅዱስ ወንጌል ነው። በሳት ተንሳበት የመታሰቢያው እንዲዘሰራ ከዚህ ታሪክ ምንድነው የምንማረው? ታሪኩ እዚህ ጋር ይካል። በታሪኩ መስታወትነት የራሳችንን ሕይወት እንመለከተዋለን። በታሪኩ ሚዛንነት የራሳችንን ሕይወት አሁን እንመዝነዋለን። ይቺ ሴት ኃጢአት ነበረ ብሎ ያነሳታል። ኃጢአተኛ ነበረች ነው ይላል። ማርያም ኃጢአት ይላል። ማርያም ኃጢአተኛዋ ይላል። ማርያምን ተፍረት ብቻ አይደለም ይላል። ባለህቷ ማርያም ብቻ አይደለም ይላል። ኃጢአተኛዋ ማርያም ይላል። ይቺ ሴት ኃጢአተኛ ነበረች። ባላት ነገር በውበቷ በደም ግባቷ ተሰናክላ ያሰናከለች ረክሳ ያረከሰች ትኖር ነበር። ዛሬ ማን ነው ኃጢአት ያልሰራ? ማን ነው ያልበደለ? የሷ ሀብቷ ውበቷ ነበረ። ዛሬም አንዳንዶቻችን እግዚአብሔር በሰጠን ሀብት በኃጢአት የተበላሸን ሰዎች ወይ በቁንጅናችን በደም ግባታችን በመልካችን ሊሆን ይችላል። ውበት ከእግዚአብሔር የተሰጠ ሀብት ነው፣ ጸጋ ነው። ይቺ ሴት በመልኳ በቁንጅናዋ በኃጢአት እንደረከሰች እንደተበላሸች የሥጋዋን ፈቃድ እየፈጸመች በዝሙት ረክሳ እንደነበረች እኛም እኮ አንዳንዶቻችን በመልካችን በቁንጅናችን በውበታችን በደም ግባታችን ምክንያት እየበደልን ነው። መቅደስ አካላችንን እያረከስን ነው። ከዚህም ከዚያም እየደረስን እንደ ውሻ እየተልከሰከስን በሴሰኝነት እየተመላለስን በዝሙት የረከስን ሰዎች አለን። አካላችን የእግዚአብሔር መቅደስ ነው። መጽሐፍ እንደዚህ ነው የሚለው። ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። ወይስ ሥጋችሁ አለ ሰውነታችሁ ከእግዚአብሔር የተቀበላችሁት በጥንተ ተፈጥሮ የፈጠረን አምላካችን እግዚአብሔር በእጆቹ ያበጃጀ በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን በአርአያውና በመልኩ የፈጠረን አምላካችን እግዚአብሔር ነው። ከእግዚአብሔር የተቀበላችሁት ያለው ይብቻ አይደለም፣ በአዲስም ተፈጥሮ የፈጠረን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ ሥጋውን ቆርሶ የቀደሰን ክቡር ደሙን አፍስሶ ያከበረን በቅዱስ መስቀሉ ለእርሱ ክብር የለየን የመንፈስ ቅዱስ ማደሪያዎች ቤተ መቅደሶች ያደረገን እሱ ነው። ይህንን የሚያነሳው ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። ሰውነታችን የመንፈስ ቅዱስ ቤተ መቅደስ ነው፣ ማደሪያ ነው።
በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። እኛ ለመዳን ዋጋ አልከፈልንም። አምላካችን ግን እኛን ለማዳን ውድ ዋጋ ከፍሏል። ብር አይደለም ወርቅ አይደለም የከፈለው፣ መተኪያና መለኪያ የሌለው ዋጋ፣ የመጨረሻ ዋጋ ቅዱስ ሥጋውን ቆረሰ፣ ክቡር ደሙን አፈሰሰ፣ ነፍሱን ለመስቀል ሞት አሳልፎ ሰጠ። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። ስለዚህ በሥጋችሁ እግዚአብሔርን አክብሩት ነው የሚለው። በሰውነታችን በሕይወታችን መክበር ያለበት አምላካችን እግዚአብሔር ነው። በልባችን የምናስበው ሐሳብ እግዚአብሔር የሚከብርበት መሆን አለበት። በአንደበታችን የምንናገረው ቃል እግዚአብሔር የሚከብርበት መሆን አለበት። በሥራ በድርጊት በተግባር የምንሰራው ሥራ የምናደርገው ነገር በብልቶቻችን በሙሉ እግዚአብሔር የሚከብርበት መሆን አለበት። በሥጋችሁ በሰውነታችሁ እግዚአብሔርን አክብሩት ነው የሚለው። አምላካችን እግዚአብሔር በሕይወታችን ሙሉ እርሱን እያከበርነው እንድንኖር ፈቃዱን እየፈጸም እንድንኖር በቸርነቱ ሁላችንንም ይርዳን። አንዳንዶቻችን በተሰጠን ነገር ተበላሽተናል፣ ረክሰናል። ወይ ውበት ይሆናል፣ ውበት ያለን ደንግባት ያለን ቁንጅና ያለን አካላችን እንዴት ይዘነዋል፣ ሰውነታችን እንዴት ይዘነዋል። እቺ ሴት በውበቷ ምክንያት በዝሙት ትፈተን ነበር፣ በርኩሰት በኃጢአት ትኖር ነበር። ዛሬም አንዳንዶቻችን እዚህ ውስጥ ያለናለን። እግዚአብሔር ከዝሙት ሕይወት ከርኩሰት ሕይወት ሁላችንን ያውጣል። እሷ ሕይወቷ በዝሙት ነበር የተበላሸው። ነገር ግን በዝሙት ብቻ አይደለም፣ ሀብት ውበት ብቻ አይደለም ወገኖቼ፣ ሀብት ገንዘብን ነው። አንዳንዶቻችን በገንዘባችን ያረከስን የተበላሸን ሰዎች አለን። እግዚአብሔር የሰጠንን ገንዘብ የምናመልክ ሰዎች አለን። በገንዘብ የምንመካ ሰዎች አለን። በገንዘባችን የምንታበይ አለን። ፍርድ የምናጓድል ድሃ እንዲበደል የምናደርግ ሰዎች አለን። ገንዘብ ካለ በሰማይ ቤት መንገድ አለ እያለን ፍርድ እንዲጣመም የምናደርግ በንጹሐን ደም የምንታጠብ ወይም ንጹሐን ለሞት አሳልፈን የምንሰጥ የምናሰጣለን። በገንዘባችን እንጠይቅ ራሳችንን። ገንዘብ ሀብት ነው ከእግዚአብሔር የተሰጠ። አንዳንዶች በገንዘባችን ተበላሽተንበታል፣ ረክሰንበታል፣ ወድቀንበታል። በኃጢአት በበደል የምንመላለስበት ሰዎች አለን። ሀብት ገንዘብ ብቻ አይደለም፣ እውቀት ሀብት ነው። እግዚአብሔር ጥበብን እውቀትን የሰጠን 2 እና 3 ዲግሪ ያለን በእውቀታችን የምንታበይ የምንኮራ በእውቀት የምንመካለን። በእውቀታቸው እግዚአብሔር የለም የሚሉ ሰዎች እውቀት ስላላቸው ተምረናል፣ ተመራምረናል፣ ተራቀናል፣ እናውቃለን፣ መጥቀናል ስለሚሉ እግዚአብሔር የለም የሚሉ ሰዎች አሉ። ከእግዚአብሔር የተለዩ ሰዎች አሉ። ጣዖት እያመለኩ የሚሉ ወይም እውቀታቸው ጣዖት ሆኖባቸው ለእውቀታቸው የሚሰግዱ በእውቀታቸው የሚመኩ ሰዎች ይሄው ነው። በስልጣን የምንመካ ሰዎች አለን። በሹመት አዎ፣ ያው የዚህ ዘመን ስልጣን የዛፍ ላይ እንቅልፍ እኮ ሰው ዛፍን አምኖ ዛፍ ላይ ወጥቶ ይተኛል። በስልጣን የሚመኩ ሰዎች አሉ። በሚፈነግል ወንበር በቃ ስልጣን ላይ ከወጡ እግዚአብሔር የለም የሚሉ ባለስልጣናት አሉ። እግዚአብሔርን የማይፈሩ ሰውን የማያፍሩ ባለስልጣናት፣ በዚያ በስልጣን የረከስ የተበላሸ የተጎሳቆልን ሰዎች አለን። አንዱ ይሄ ነው። ወንበር ይፈነግላል፣ እያየነው ነው። ምን ደግሞ መጽሐፍ መጥቀስ ያስፈልጋል? ዘመኑን ዋጀት ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ይሄ በስልጣን መመካት አይገባም። አንዳንዶቻችን በስጋ ለባሽ
ወገኖቻችንና ዘመዶቻችን የምንመካ ሰዎች ትናንት ያልነበሩ ኋላም ደግሞ የሚያልፉ አቅመ ቢሶች ደካሞች ለራሳቸው እንኳን ማይሆኑ ገሌ ካለልኝ ምንም አልሆንም ምን ሰዎች አሉ በእነሱ ምንመካ ሰዎች አሉ ይሄ በእኛ ዘንድ አይደረግ አንዳንዶቻችን ደግሞ በዝናችን ታዋቂዎች ስለሆንን ስመጥሮች ስለሆንን በዝና የምንመካ ሰዎች አሉ የሚመካ ቢኖር በእግዚአብሔር ይመካ ነብዩ እግዚአብሔር ቅዱስ ኤርምያስ እንደዚህ ብሎ ነው የመዘገበው ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ጀምሮ የተመዘገበ ኃይለ ቃል ነው ኃያል በኃይሉ አይመካይ ባለጸጋም በብልጥግናው አይመካይ ጠቢብ በጥበቡ አይመካይ የሚመካ ግን በእግዚአብሔር ይመካ ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ላይ የተመዘገበ በዚህ ስንመካ እንዳንገኝ ባለውቀቶቹ በእውቀታችን ባለስልጣኖቹ በስልጣናችን ባለገንዘቦቹ በገንዘባችን ደምግባት መልክ ቁንጅና ያለን ደግሞ በቁንጅናችን ወይም በስጋ ለባሽ ወገኖቻችንና ዘመዶቻችን ወይም በዝናችንና በታዋቂነታችን ስንመካ እንዳንገኝ አቅመ ቢሶች ነን ስንያዝ ጭብጣን ሞላም ስንለቀቅ ነው ሜዳ የማይበቃን መጽሐፍ እንደዚህ ነው የሚለው እስቲ ከኔ ጋር አብሩ እስትንፋሱ በሉ በአፍንጫው ያለበትን ሰው ታውት እርሱ ስለምን ይቆጠራል ትንቢተ ኢሳይያስ ምዕራፍ 2 ቁጥር 22 ላይ የተመዘገበ ይለቃል እስትንፋሱ በአፍንጫው ያለበትን ሰው ተውታል እርሱ ስለምን ይቆጠራል እዚህ ጋር እኮ አፍንጫ በትያዝ ነገሩ እኮ በቃ ራስ ምታት ወር ቁርጠት እግር ቁርጥማት ጉንፋን የሚበቃን አይደል አሁን የዘመኑ ተዋሲ ኮሮና የሚባለው ወረርሽኝ ቸነፈር እኮ እንደ ጉንፋን ያለ በሽታ ነው ጠንከር ስለሚሉ ይሄው ስንቱን ጨረሳል በዓለም ላይ እስካሁን ድረስ 2 ሚሊዮን 300 ምናምን ሺህ ሰው አልቋል በዚህ ግብ ከመቶ ሚሊዮን ህዝብ በላይ በዓለም ውስጥ በዚህ በሽታ ተይዟል በእግዚአብሔር ቸርነት ከ60 ሚሊዮን ህዝብ በላይ አገግሟል በእግዚአብሔር ፈቃድ ሌሎቻችንን በስጋት ላይ ያለነው ታዲያ ለዚህ ነው ምንመከው ምንታበየው ምንኩራራው እባካችሁ ይቺ ሴት በነበራት ውበት ነው በዝሙት የወደቀችው የተመጻደቀች የተመካች ያረከሰችው እኛም ባለን ነገር የተመካን የተመጻደቅን ስንረክስ እንዳንገኝ መጽሐፍ እንደዚህ ይላል እስቲ ከኔ ጋር አብሉ ከሀብቱ ሁሉ በሉ ማስተዋልን አትርፍ አምላካችን እግዚአብሔር ከሀብታችን ሁሉ ማስተዋልን እንድናተርፍ ይርዳን መጽሐፈ ምሳሌ ምዕራፍ 4 ቁጥር 7 ላይ የተመዘገበ ኃይለ ቃል ነው ከሀብቱ ሁሉ ምን አትርፍ ማስተዋልን እግዚአብሔር ከሰጠን ገንዘብ እግዚአብሔር ከሰጠን ውበት እግዚአብሔር ከሰጠን ጉልበት እግዚአብሔር ከሰጠን ዕውቀት እግዚአብሔር ከሰጠን ሹመትና ስልጣን እግዚአብሔር ከሰጠን ዝናና ስም ብቻ እግዚአብሔር ከሰጠን ከማንኛውም ነገር ማስተዋልን አትርፍ ባለን ነገር ስንመካ እንዳንገኝ እንኳን የኛ የምንለው ነገር ቀርቶ እኛ ራሳችን የራሳችን አይደለንማ ራሳችን የራሳችን እንኳን ድንመካ አይቀበል ሁሉ ከሱ የተቀበልነው ወገ ሁሉም ከሱ ተቀበሉ ነው የሚለው መጽሐፍ ስልጣኑ የሱ ነው ገንዘብም የሱ ነው ጉልበትም የሱ ነው ዕውቀትም የሱ ነው ይልቅስ ከሱ የተቀበልነው መልሰን ለሱ መስጠት ይገባናል አባታችን ክቡር ዳዊት እንደዚህ ብሎ ነው የተናገረው ሁሉን ከሱ እንደተቀበል አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ጀምሮ መመልከት ይቻላል
አቤቱ ይላል በሰማይና በምድር ያለው ሁሉ ያንተ ነውና አለ። በሰማይና በምድር ያለው ለማን ነው? ያንተ ነው። እኛም የማን ነው? የእግዚአብሔር ነን። ታላቅነትና ኃይል ክብርም ድልና ግርማ ላንተ ነው። አቤቱ መንግስት ያንተ ነው። አንተም በሁሉ ላይ ከፍ ከፍ ያልክ ራስ ነህ። ባለጠግነትና ክብር ካንተ ዘንድ ነው። ባለጠግነትና ክብር ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። አንተም ሁሉን ትገዛለህ። ኃይልና ብርታት በእጅ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅ ነው። ኃይልን የሚሰጥ እግዚአብሔር ነው። አሁንም እንግዲህ አምላካችን ሆይ እንገዛልሃለን። ለሱ የሚገዛ ልብ እግዚአብሔር ለሁላችን ይስጠን። ላንተ እንገዛልሃለን። ለክቡር ስምህ ምስጋና እናቀርባለን። ሁሉ ካንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተናሃልና ይላል። ሁሉ ከእጁ ሁሉ ከሱ የተቀበልነው መልሰን ለሱ መስጠት። ይህች ሴት ከሱ የተቀበለችውን አካሏን ውበቷን ለዝሙት ታውለው ነበር። ወደ ልቧ ስትመለስ ግን 300 ዲናር የሚያወጣ ሽቶ ብቻ መስላችሁ እንዴ? ራሷንም ለእርሱ ለመስጠት ወሰነች። በቃ ዝሙት ይቅርብኝ፣ ርኩሰት ይቅርብኝ፣ ኃጢአት ይቅርብኝ፣ ከእግዚአብሔር ተለይቼ በበደል መመላለስ በኃጢአት መርከስ ይቅርብኝ አለች። ወሰነች፣ በቃ ቆረጠች። እግዚአብሔር የሚወስን ልብ ይስጠን። ሕይወት ውሳኔ ይፈልጋል፣ መቁረጥ ያስፈልጋል። እስከ መቼ ጣዖት እያመለክ? እስከ መቼ እያመለስ? እስከ መቼ ፍርድ እያጓደል እንዳይየበደል ጉቦ እየተቀበል? እስከ መቼ ሰነድ እየሰረዝን እየደለዝን በሚዛን እያጨረበርን? እስከ መቼ ጠጥቶ የሰከርን እየጨፈርን እየደነስን በጫትና በሲጋራ በአሽሹስ እየተመላለስን? እስከ መቼ በትዕቢት በተንኮል በሐሜት በሐሰት በሰይጣናዊ ቅናት በጎጠኝነት በቂምና በበቀል በመለያየት በጸብና በክርክር እንኖራለን? አሁን እንወስን። ወሰነች እሷ። ይቅርብኝ አለች። በቃኝ፣ ከርኩሰቴ ወደሚቀድሰኝ የኃጢአቴን ስርየት የሚሰጠኝ ታሪኬን የሚለውጥልኝ ነገሬን የሚገለብጥልኝ ሰው የሚያደርገኝ ነቀፌታዬን የሚያስወግድልኝ ከዚህ የዝሙት ሕይወት የሚያወጣኝ አምላኬ ፍለጋ ሄዳለሁ አለች። መቼስ መዓዛዬ ያልተወደደ ነው፣ ያላማረ ነው። በመንፈሳዊ አፍንጫ ስሸተት ዝሙት ነው የምሸተው። ስለዚህ ባይሆን ይሄንን ሽቱ ይቀበልልኝ ብላ 300 ዲናር አውጥታ ሽቱ ገዝታለች። ቅዱስ ዳዊት እንደዚህ ይል ነበር። እስቲ ከኔ ጋር አብሩ፣ ከስንፍና የተነሳ አብሩ ቁስሌ ሸተተ በሰበሰ። እንደዚህ ብሎ ዘምሯል። የዳዊት መዝሙር 37 ቁጥር 5 ላይ የተመዘገበ ይለቃል። ከስንፍና የተነሳ ቁስሌ ምን አለ? ሸተተ በሰበሰ። ቅዱስ ዳዊት ንጉሥ ነበር። የሚኖረው ከዝግባ በተሰራ ቤተ መንግስት ውስጥ ነው። የሚቀመጠው በዙፋን ላይ ነው። ለንጉስነቱ ክብር ልብሰ መንግስት ይለብሳል። በራሱ ላይ ዘውድ ደፍቷል፣ አክሊል ተከላይቷል። ከእግሩ በታች ያማረ ወላንሳ ምንጣፍ አለ፣ ሽቱ አለ። ሽቱ ይርከፈከፋል በቤተ መንግስቱ። እሱ ግን ምን አለ? ከስንፍና የተነሳ ቁስሌ ሸተተ በሰበሰ ብሎ የሚል በመንፈሳዊ አፍንጫ ሲሸተት ሕይወቱ ምን ይሸት ነበር ቢሉ ዝሙት ይሸት ነበር። ከቤርሳቤ ደርሶ በዝሙት ረክሶ ስለነበረ አታመንዝር የሚለውን ሕግ ተላልፎ አመንዝሮ ስለነበረ ከስንፍና የተነሳ ቁስሌ ሸተተ በሰበሰ ቢሉ። ሌላው በመንፈሳዊ አፍንጫ ሲሸተት ሕይወቱ ደም ይሸት ነበር። ኦሪዮንን
በግፍ አስገድሎት ነበር። በንጹህ ደም ታጥቦ ነበር። አትግደል የተባለውን ሕግ ተላልፎ ንጹህ ሰው አስገድሏልና ከስንፍና የተነሳ ቁስል የሸተተ በሰበሰ ማለት በዚህ ኃጢአት ወድቆ በዝሙት ወድቆ ነበር። ነፍስ በመግደል ወድቆ ነበር። ለዚህ ነው እንዲህ ያለው። ዛሬስ እኛ በመንፈሳዊ አፍንጫ ስንሸተት የኛ ህይወት ምን ይሸት ይሆን? መዓዛችን ምን ይሆን? የስንቶቻችን መዓዛ ነው አምልኮተ እግዚአብሔር የሚሸተው? ቅድስና፣ ንጽህና፣ ጽድቅ፣ ፍቅር፣ ትህትና፣ ትዕግስት፣ ይቅርታ፣ የዋህነት፣ ደግነት፣ ታማኝነት የሚሸት ህይወት ያለን ስንቶች ነን? አንዳንዶቻችን ሽታችን ጣዖት ነው። አንዳንዶቻችን ስሙት እንሸታለን። ጻብጻብ፣ ክርክር፣ መለያየት፣ ቂም በቀል፣ ጥላቻ መሸት ሰዎች አሉ። ጎጠኝነት እንሸታለን። እጅግ ያሳዝናል። ሲጋራ፣ ጫት፣ አሽሽ የምንሸታለን። ሐሜት፣ ተንኮል፣ ሽንገላ፣ ስካር፣ ዳንኪራ መሸት ሰዎች አሉ። እግዚአብሔር አምላካችን የኛንም መዓዛ ይቀይርልን። መዓዛችን መቀየር አለበት። ሽቱ ይዞ መጣች። የአልባስጥሮስ መቃጧን ሰበረችው። እግዚአብሔር የተሰበረ ልብ የተዋረደ መንፈስ ለሁላችንም ይስጠን። ብልቃጧን ከመስበሩ አስቀድማ ልቧን ሰብራ ነበር። ልቡን የሰበረ ሰው ማይሰማው ነገር ነው። አሁን እግዚአብሔር የሚፈልገው የተሰበረ ልብ ነው። የተሰበረ ብልቃጥ አይደለም የሚፈልገው፣ የተሰበረ ልብ ይፈልጋል። መስዋዕትን ብትወድስ ኖሮ በሰጠሁ ነበር አለ ቅዱስ ዳዊት። የሚቃጠለው መስዋዕት ግን አንተ ደስ አያሰኝም። የእግዚአብሔር መስዋዕት የተሰበረ ልብ ነው። የተሰበረውና የተዋረደው ልብ እግዚአብሔር አይንቅም አለ መዝሙር 50 ቁጥር 16 ጀምሮ። ሲከኔ ጋር በሉ መስዋዕትን ብትወድስ ኖሮ በሉ በሰጠሁ ነበር። የሚቃጠለውን መስዋዕት ደስ አያሰኝም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። እዛ ደብረ ዘይት ተራራ ላይ ቅዱስ ዳዊት ከዱላ ጋር ባዶ እግሩን ሆኖ ራሱን ተከናንቦ ያለቀሰው ለቅሶ ነው። ሁልጊዜ የምንዘምረው የንስሐ መዝሙር ከቅዱስ ዳዊት ነው የተማርነው። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። የመተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና፣ አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ እያለ የዘመረው መዝሙር ባዶ እግሩን ነው ይላል። ይህ ትምህርተ ትሕትና ነው። ባዶ እግሩን ወጣ ወደ ደብረ ዘይት ራሱን ተከናንቦ ይላል። ስለ ኃጢአቱ አፍሮ አንገቱን ደፍቶ ቀና ብሎ ማየት ተስኖት ምን አይን አለኝና በየትኛው ስራዬ ቀና ብያ ያለው ሲል ነው። እንባውን እያፈሰሰ በደሉን አስቦ ኃጢአቱን አስቦ አለቀሰ። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ይሄ ቃል ተመዝግቧል። አደጉን ሆኖ ራሱን ተከናንቦ እያለቀሰ እንባውን እያፈሰሰ ወደ ደብረ ዘይት ወጣ ይላል። እግዚአብሔር በረድኤት ወደሚገለጥበት ተራራ ሲከኔ ጋር አበሉ ሕግህን አልጠበቅኩምና በሉ የውሃ ፈሳሽ ከዓይኖቼ ፈሰሰ። ምንን አልጠበቅኩምና? ሕግህን አልጠበቅኩምና። መዝሙር 18 ቁጥር 136 ላይ የተመዘገበ አይነት ዳዊትን ያስለቀሰ ከዙፋኔ ወረድኩ፣ ከቤተ መንግስቴ ተሰደድኩ፣ ያንን ክብር አጣው ብሎ አይደለም። ልጁ አቤሴሎም ሊገድለው ሲያሳድደው የሕዝቡን ልብ ሰርቆ አታለው ከቤተ መንግስት ተሰደደ። ዳዊት ተንከራታች ሆነ። በኃጢአቱ ምክንያት እግዚአብሔር የቀጣው ቅጣት
ያኔ ግን ከዙፋን የወረድኩ ከቤተ መንግስት የተሰደድኩ የቤተ መንግስት የድሎት የምቾት ኑሮ ቀረብኝ ጮማ መቁረጥ የወይን ጠጅ መጠጣት ቀረብኝ ማለት ያለቀሰው ሕግን አልጠበቅኩም ብሎ ያለቀሰው አታመንዝር ያልከኝ ሕግ ተላለፈ አመነዘርኩ በዝሙት ረከስኩ ከቤርሳቤ ደረስኩ አትግደል ያልከኝ ሕግ ተላለፈ ንጹሑን ሰው ኦሪዮንን በግፍ አስገደልኩ ብሎ አለቀሰ በደላችን አስበን እንድናለቅስ እግዚአብሔር ይርዳ ያን ሲያለቅስ ታዲያ ምን አለ መስዋዕትን ብትወድስ ኖሮ በሰጠሁ ነበር የሚቃጠለው መስዋዕት አንተን ደስ ያሰኝ ንጉስ ነው ከፈለገ ሰንጋ ይነዳል ሙኩት ይጎተታል እልፍ ዘይት ፈሳሽ ሊያቀርብ ይችላል እጣን ጧፍ ሻማ ብር ወርቅ ማቅረብ ይቻላል መስዋዕትን ብትወድስ ኖሮ በሰጠሁ ነበር የሚቃጠለው መስዋዕት ግን አንተን ደስ ያሰኝ ማለት ከመስዋዕቱ በፊት እግዚአብሔር ይፈልገው ነበር ለምን የእግዚአብሔር መስዋዕት የተሰበረ መንፈስ ነው እግዚአብሔር የሚፈልገው መስዋዕት ነው የተሰበረ መንፈስ የተሰበረውና የተዋረደው ልብ እግዚአብሔር አይንቅም አለ ይህች ሴት የአልባስጥሮስ ብልቃጧን ሰበረችና ሽቷን አፈሰሰች እግዚአብሔር የሚፈልገው የተሰበረ ልብ ነው የተዋረደ መንፈስ ነው የሚፈልገው እግዚአብሔር ወደ ቤተ መቅደሱ ስንመጣ ወደ ቤተ ክርስቲያን ስንወጣ በተሰበረ ልብ በተዋረደ መንፈስ እንድንመጣ በቸርነቱ ይርዳል ከብራችን በፊት ከወርቃችን በፊት ከዕጣኑ ከጧፉ ከሻማው ከዣንጥላው በፊት ከምናቀርበው ከማንኛውም መባና መስዋዕት በፊት ልባችንን ለእግዚአብሔር እናቅርብ የተሰበረ ልብ የተዋረደ መንፈስ ይፈልጋል አሁን እግዚአብሔር ቸግሮት አንረዳውም ጎርሎበት አንሞላለትም ሲከኔ ጋር ብሎ ዓለምና ሞላው ብሎ የኔ ነው እግዚአብሔር ነው ያለው መዝሙር 49 ቁጥር 12 ዓለምና ሞላው ማን ነው እግዚአብሔር አንዳንድ ጊዜ ምን እናደርጋለን እኛ ያለን የምንለው ነገር እንሰጣለን ብር እንሰጣለን ወርቅ እንሰጣለን ጧፍ ሻማ ዣንጥላ ምንጣፍ እንሰጣለን ሙኩት አውራ ፍየል ይዘን እንመጣለን ተለያየ መስዋዕት እናቀርባለን አንዳንዶቻችን ግን ልባችን አንስተው ራሳችን አንስተው እግዚአብሔር የሚፈልገው ከምንም ነገር በፊት የኛ ልብ ነው ይህች ሴት የሰጠችው 300 ዲናር የሚያወጣ ሽቶ ብቻ አይደለም ምኗን የሰጠችው ልቧን የሰጠችው መጀመሪያ ልቧን የሰጠችው እስቲ ከኔ ጋር አብሮ ልጄ ሆይ በሉ ልብህን ስጠኝ አይኖችህን መንገድህን ይውደዱ መጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ የተመዘገበ አይልቃል አምላካችን እግዚአብሔር ነው የተናገረው በጠቢቡ ሶሎሞን ላይ አድሮ እግዚአብሔር ዛሬም ይለናል ልጆቼ ሆይ ልባችሁን ስጡኝ ይላል ልባችንን ስጠው ልባችንን ከሰጠነው ምንም አይፈልግም እግዚአብሔር ያው ለራሳችን ጥቅም እኮ ነው ለዘላለም እንዳንሞት ለዘላለም እንዳንጠፋ እኮ ነው ለዘላለም ከሱ ጋር በክብር እንድንኖር የብርሃን መጎናጸፊያ ተጎናጽፈን የሕይወት አክሊል ተቀዳጅተን ከገቡ መውጣት ካገኙ ማጣት በሌለባት በሰው ዓይን ባልታየች በሰው ልብ ባልታሰበች በሰው ጆሮ ባልተሰማች እግዚአብሔር ወዳጆቹ ባዘጋጃት በርስተ መንግሥተ ሰማያት ምግባችን ምስጋናችን ሆኖ ምስጋናችን ምግባችን ሆኖ እንደ ሰማያውያኑ እንደ ብርሃናውያኑ እንደ እሳታውያኑ እንደ ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያልን ለዘላለም እያመሰገን ነው እንድንኖር ነው ልጄ ሆይ ልብህን ስጠኝ የሚለው አንዳንዶቻችን ልባችን ከልክለናል ሌላ ነገራችን አምጥተን ያ ለእግዚአብሔር ምንም ያደርግለት መጀመሪያ ልባችን ነው እንስጠው እቺ ሴት ከሽቱ በፊት ብልቃጡን ከመስበሯ በፊት ልቧ ተሰብሮ ወደ ክርስቶስ ቀረበች ያም ልባችን ተሰብሮ ወደ እሱ ልቀር በቃ ልባችን የሸፈተበት ለሱ ያልታዘዝንበት በበደል በኃጢአት የተመላለስንበት ዘመን ይብቃ አሁን ከልብ እንመለስ እግዚአብሔር አምላካችን ለሁላችንም የሚመለስ ልብ ይስጠን
ልባችን እንሰጠው ለሁላችንም ልብ ማስተዋልን ይስጠን። ልቤን እንድሰጥህ ልብ ስጠኝ ነው። ልባችን እንሰጠው እኮ ማስተዋል ሲሰጠን እኮ ማስተዋል ካልተሰጠን እኮ አንሰጠው። ለጸሎት እንቆም እንዲህ እንበለው፣ አቤቱ አምላካችን እግዚአብሔር ሆይ ወደ ቤት መመላለስን ብቻ ሳይሆን ወደ አንተ ከልብ መመለስን ስጠን ነው። ብዙ ዓመት ተመላልሰናል፣ አሁን ግን መመለስ ይገባናል። ኪዳን ለማድረስ ቅዳሴ ለማስቀደስ ሰርክ ጉባኤ ለመማር ወደ ቤተክርስቲያን እንመላለሳለን ብዙ ጊዜ። አንዳንዶቻችን ግን እስካሁን አልተመለስንም፣ እስካሁን አልገባንም። የሚያሳዝነው ይሄ ነው። ስለዚህ አሁን እንመለስ። እንደዚህ ተብሎ ተጽፏል። ሁላችን ይሄን ልንል ይገባናል። ነብዩ እግዚአብሔር ቅዱስ ኤርምያስ በዚያ በሰቆቃ ወራት ከእንባ ጋር የተናገረው ቃል ነው። ስለ ወገኖቹ ስለ እስራኤላውያን ተገብቶ ማለት ነው። ሲከኔ ጋራ በሎቴንን ቃል አቤቱ በሉ ወደ አንተ መልሰን እኛም እንመለሳለን። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 ላይ የተመዘገበ ይለቃል። አቤቱ ወደ አንተ ምን በለን መልሰን እኛም ምን እንላለን እንመለሳለን። እቺ ሴት ተመለሰች። እንደጠፋች አልቀረችም፣ እንደረከሰች አልቀረችም፣ ተቀደሰች። ዛሬ አምላካችን እግዚአብሔር ለምን ወደቃችሁ አይደለም ጥያቄው፣ ለምን አትነሱ? ለምን ረከሳችሁ አይደለም፣ ለምን አትቀደሱ? ለምን በደላችሁ አይደለም፣ ለምን አትመለሱ? ከተመለስ እግዚአብሔር ይመለስልናል። የምሕረት እጆቹን ዘርግቶ ይቀበለናል። እንባችንን ይመለከታል፣ ጩኸታችንን ያደምጣል። በእውነት የኃጢአታችንን ስርየት ይሰጠናል። ከየትም እንምጣ፣ እንዴትም ሆነን እንምጣ፣ ብቻ እንምጣ፣ እግዚአብሔር ይቀበለናል። የቀደመ ሕይወቱ አልሄዶ አልተሳሰባትም፣ አልተቆጣጠራትም። አንቺ ዘማዊት፣ አንቺ በደለኛ፣ አንቺ ኃጢአተኛ ከየት መጣሽ እንዴት መጣሽ ብሎ ፊቱን አላጠቆረባትም። በምህረቱ ተቀበላት። በእውነት ታሪኳን ለወጠላት፣ ነገሯን ገለበጠላት። ከየትም ብንመጣ እግዚአብሔር ይቀበልናል። አንድ ቃል እንመልከትና ይበቃናል። እስቲ ከኔ ጋር በሉ ወደ እኔ የሚመጣውን ሁሉ በሉ ከቶ ወደ ውጪ አላወጣውም። አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። ብዙዎች ወደ እርሱ መጡ፣ ተቀበላቸው። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ የተመዘገበ ይለቃል። ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም። አንዳንዶች ከአምልኮ ጣዖት ተመለሱ፣ ወደ እግዚአብሔር ተቀበላቸው። አንዳንዶቹ ከዝሙት መጡ፣ ተቀበላቸው። አንዳንዶቹ ከወንብድና ከነፍሰ ገዳይነት ከቋንጃ ሰባሪነት መጡ፣ ተቀበላቸው። አንዳንዶቹ ከሰካራምነት ከስርቆት ከሌብነት ከትዕቢት መጡ፣ ተቀበላቸው። ወደ እኔ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም። ጣዖት ከማምለክ ነው፣ ከዝሙት ነው፣ ከጥርጥር ከምንፍቅና ነው፣ ከክህደት ነው፣ ከማንኛውም አይነት በደልና ኃጢአት ይሁን ብቻ እንምጣ፣ ወደሱ እንቅረብ፣ እንመለስ። የተሰበረ ልባችን ይዘንቀ፣ የተዋረደ መንፈሳችን ይዘንቀ፣ በትሕትናውን እንቅረብ። በተላለፋችን በደላችን ኃጢአታችን አስበን እንቅረብ። እግዚአብሔር ደግሞ በቸርነቱ ያስበናል፣ በእውነት በመልካም ያስበናል። እንደገና ሰው ያደርገናል። የማይሰማው ብቻ መመለሳችን ነው የሚፈልገው። መልካም ስራ ሰርታልኛለች፣ ልቧ ተሰበረ፣ ከዛ ብልቃት ሰበረች፣ ሽቶ አፈሰሰች። በእውነት ስሟ ወንጌል በተነበበ በተሰበከ ቁጥር ሁሉ ለሷ መታሰቢያ ይነገራል። እንግዲያውማ ሽቱ ያፈሰሰች
ሽቱ የቀባች የዚች የማርያም ተፍረት ታሪክ ወንጌል በተሰበከ ቁጥር ሁሉ ለመታሰቢያ ይነገርላት ከተባለ ስለሱም ብለው ስጋቸውን የቆረሱ ደማቸውን ያፈሰሱ አጥንታቸውን የከሰከሱ እስከ ሞት ድረስ የተደበደቡ መስዋዕቱን የቀረቡ ቅዱሳን ነቢያት ቅዱሳን ሐዋርያት ጻድቃን ሰማዕታትማ የቱን ያህል መታሰቢያቸው ሊደረግላቸው ይገባል። ክብር ይግባቸው፣ በረከታቸው ይደርብን። ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች ጸጋን ሁሉ የተሞላች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት አምላካችን ኢየሱስ ክርስቶስን ወልዳ የሰጠች አዝላ የተሰደደች በማስተማሩ ራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን ሽልማታችን አክሊላችን ክብራችን ሞገሳችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክማ የቱን ያህል መታሰቢያዋ ሊደረግ ስሟ ሊጠራ ይገባታል። አሁንም ክብር ምስጋና ለቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ልጋባቸው ለመናፍቃኑ ለተጠራጣሪዎች እንኳን የቅድስተ ቅዱሳን የድንግል ማርያም መታሰቢያ በሉ የቅዱሳን የጻድቃን የሰማዕታት መታሰቢያ ቀርቶ ይኸው ሽቱ በራሱ ላይ ያፈሰሰች የዚህ ሴት ታሪክ እንኳን ወንጌል በተነበበ ቁጥር መታሰቢያዋ ይነገርላት ይደረግላት ተብሏል። መጽሐፍ ነው የሚለው። መልካም ስራ ሰርታልኛለች ሴቲቱን ስለምን ታደክማታላችሁ? መልካም ስራ እንስራ። መልካም ስራ የሚሰሩትን ሰዎች ደግሞ አናድክም። ወይጨረሻው መልእክት ነው። መልካም ስራ እንደ ሴቲቱ መስራት፣ መልካም ስራ የሚሰሩትን ደግሞ እንዳስቆሮቱ ይሁዳ አለማድከም። የማይሰሩም የማያሰሩም ሰዎች አሉ። አድካሚዎች ደግሞ አድካሚዎች እንዳስቆሮቱ ይሁዳ ቤተክርስቲያን አሳልፎ ለመስጠት ይፈልጉ። እሱ ክርስቶስን ይሸጥ ነበር። ያሰረው 30 ዲናር ነው ከ300 ዲናር ውስጥ ዛሬም ለቤተክርስቲያን ማይጠቅም ለክርስትና እንቅፋት ይሆን ለወንጌል እንቅፋት ይሆን ለመስቀል እንቅፋት ይሆን ለበጎ ነገር ለጽድቅ ስራ እንቅፋት ይሆን ከስንዴ ጋር የተቀላቀሉ ክዳዶች ቁጭ ብሎ እኮ ነው ከደቀ መዛሙርቱ ጋር ይሄንን በጎ የሴቲቱን ስራ ይቃወሙ ነበር። እንቅፋት ነበር። ዛሬም ቤተክርስቲያን ተሰግስገው የራሳቸውን ጥቅም ብቻ ያሳደዱ መልካም አይሰሩም። እነሱ መልካም የሚሰሩትን ደግሞ እንዳይሰሩ ያዳክሟቸዋል። በጣም አስቸጋሪ ነው። እነሱን እንዲህ ይላል ክርስቶስ ዛሬ መልካም ስራ ሰርተውልኛልና ለምን እውነተኞቹን ክርስቲያኖችን ታደክሟቸዋላችሁ? ይሄ መልእክት ለነሱ ነው። አድካሚዎቹ፣ ለእንቅፋቶቹ፣ ለመሰናክሎቹ እግዚአብሔር ለነኚህ ልቡና ይስጥልን። መልካም ስራ ለማይሰሩ መልካም ስራ የሚሰሩትንም ደግሞ ለሚቃወሙ እንቅፋት ለሚሆኑ የሰውን ልብ ለሚያደክሙ እግዚአብሔር አሁንም ልብ ይስጥልን። ዛሬ እግዚአብሔር የሚፈልገው ቤተክርስቲያን የሚያስፈልጋት መልካም ስራ የሚሰሩ ሰዎች እንጂ መልካም ስራ የሚሰሩትን የሚያዳክሙ ሰዎች አይደሉም። መልካም ስራ ሰርታልኛለች። ማቴዎስ ወንጌል ምዕራፍ 26 ቁጥር 10 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ እንድንቀድስ ያለው እግዚአብሔር አምላካችን በቸርነቱ ይርዳን። እግዚአብሔር አምላካችን የሁላችንንም መጨረሻችንን በቸርነቱ ያሳምርልን። Thank you.
Thank you.